ከዛ 4 ዓመት ሰርቼ ከምናምን ደግሞ በቃ በፊት እያጠራቀምኩ ያለ ከዛ 2 ዓመቱን አቋርጬ ነው ትንሽ ግጭት ሲፈጠር ቦታ መግዛት አለብኝ ብዬ ያንን አቋርኩና ቦታ እስከዛ ቦታ ገዛልኝ። በእርግጥ ቦታውን የገዛልኝ ሌላ አጎቴ ነው። ይሄኛው ግን የባንክ አካውንት ምናምን ያለ ወላጅ አባቴ ጋር ነበረ። ከዛ ትንሽ ስንጨቃጨቅ ያንን ገንዘብ አውጥቶ እሱ ለሌላ ነገር አዋለው። ብዙም ያን ያህል ወደ 200 ሺህ ብር ነው። የብሩ መብዛት ማነስ ሳይሆን ይቅርታ ስላቋረጥ ሞታለች ብሎ አንድ ሰው በሐሰት እንዴት ነው ሊያደርግ የሚችለው? አንቺ እኮ እንዴት መሰለክ የባንኩ ደብተር እሱ ጋር ነው፣ ወላጅ አባቴ ነው እና በሐሰት ሰው ገዝቶ ነው ያስመሰከረው። በፍርድ ቤት ነው ያስመሰከረው? በሐሰት ማለት ነው፣ በጉቦ እኮ አንቺ መሞትሽን እንዴት እንደሞትሽን ምናምን ፈጥረው ማለት ነው። ወረቀት በስርዓቱ አስገብተው ከዛ እኔ 4 ዓመቴን ጨርሼ አገር ሰላም ብዬ መጣሁኝ ማለት ነው። ቦታ መሬት ገዝቼ ከዛች በዚህ ደግሞ 2 በርሜል ምናምን ልብስ ካርጎ አድርጌ በዛ ብር በቃ ወላጅ አባትሽ ናቸው? ወላጅ አባቴ ነው። እኔ ያደግኩት ጉዲፈቻ ነው። ከዛ እኔ ከእሱን ትቼው ብያለሁ 8 ዓመት ነው የሰራሁት። ከዛ አባቴን ትቼው እኔ ለወላጅ እናቴን ስለማላቃት በፊት እሷን ሳገኛት ለእሷ ቦታ ገዝቼ ቤት ሰራውላት ለወላጅ እናቴ ማለት ነው። ከዛ ለማታውቂያት ሄደሽ እኔን እዚህ ትተሽ ለምን እንደዛ አረግሽ በሚለው ነው በቀል። ከዛ ስመለስ በቃ እኔ ያሰብኩትኝ የተወሰነ 2 በርሜል ምናምን ካርጎ ልብስ አድርጌ ቦንዳ ቤት ከፍታለሁ ብዬ ነው፣ ያብር አለ ብዬ ነው ያሰብኩት። ከዛ ገባው። ስንት ጊዜ ተጨቃጨቅን። ካርታ መሬት የገዛልኝም አጎቴ ለሱ ሰጥቶት ነበር። እሱን ስጠኝ ብዬ በሰው ጠየቅኩ፣ ተቀበልኩት ካርታውን። ከዛ ብሩን ግን ሳይ ብሩ የለም። ብዙ ጊዜ ደብተሩን ስጠኝ ስለው እምቢ አለኝ። ከዛ ባንክ ቤት እኔ ራሴ ሄጄ እንትን በቁጥሩ ስለነበረኝ እንደዚህ አካውንት ደብተሩ ጠፍቶብኛል ብዬ እንትን ስል እንዴ ይሄ ደብተር እኮ ጠፍቶ ሳይሆን ከዛ ውስጥ ያሉት ራሱ ደነገጡ። እዛው ያደግኩበት ከተማ ነው። ከዛ እንዴ እንደዚህ እኮ አባትሽ እንደዚህ አድርጓል ምናምን በቃ ሊመጣ አልቻለም አስክሬኑ አሉ ተብሎ እኛ እምቢ ብለን ሁላ በስንት ክርክር ድጋሜ ነው የጸደቀለት እና እንደዚህ እኮ ተብሎ እንዳለ ፋይሉን አውጥቶ አሳዩ ማለት ነው። ከዛ እዛው ባንክ ቤት ፌንት ነቀልኩኝ፣ ወደኩኝ፣ አነሱኝ፣ ውሃ ምናምን አረጉልኝ። ከዛ በቃ በጣም በብዙ ነገር ተስፋ ቆረጥኩ ምናምን። ከዛ ከቤተሰብ ጠፍቼ የራሱ ሁሉንም ነገር ትቼ መስተንግዶ መስራት ጀመርኩ አዲስ አበባ እነሱን ላለማየት። ከዛ እየሰራው ያለ በቃ ያመጣሁትም ልብስ ምናምን ግማሹን ቦንዳ ቤት አስረከብኩት ምናምን፣ ሁሉም ነገር በካከነ ማለት ነው። ከዛ እንደዛ እየሰራው ምናምን ምንም ነገር ደግሞ ኢትዮጵያ ልመች ሲል ምግብ ሰራለሁ፣ ሼፍ ነኝ፣ ከድሮም ተምሬያለሁ፣ ምግብ ባለሙያ ነኝ። ከዛ እንደዛም እዛም እየሰራው ምናምን። ከዛ ድንገት አንድ ልጅ ያገኘችኝና ወደዚህ ላከችኝ እና ወደዚህ ላከችኝ። እግዚአብሔር ይመስገን አሁን ላይ ጥሩ ደሞዝ ይከፈለኛል፣ የምግብ ባለሙያ ነኝ። እና ግን ምንድነው ለሰዎች ማስተላለፍ የምፈልገው መልዕክት ዛሬ ላይ ከሌ እንዲያደርገኝ ከሌ እንዲሆነ ብለን መውደቅ ሳይሆን እግዚአብሔር ከማንም በላይ ስለማይተወን ወንድም መጣ ወንድ ሄደ ቤተሰብ ተወን፣ ዋናው ነገር እግዚአብሔር ይመስገን በአሁኑ ሰዓት እኔ የራሴ ቦታ አለኝ፣ ለእናቴ ቤት ሰርቻለሁ፣ የ30 ዓመት ወጣት ነኝ። ነገም ላይ ደግሞ ሰርቼ ለራሴ ማድረግ እችላለሁ እና ከሌ እንዲያደርግ ሰጠኝ አምናለሁ። እና እዚህ ያላችሁ ልጆች የጠፋባችሁን ነገር እያሰባችሁ የከዳችሁን ሰው እያሰባችሁ ልጅ ካላችሁ ኦኬ ባላችሁን የተወሰነው ጊዜ ካዩ ማይሆን ከሆነ በቃ ወደ ራሳችሁ ሽፍት ማድረግ ራሳችሁ ላይ መስራት በቃ ይሁን። እኔ እጽፋለሁ እግዚአብሔር ብረዳኝ ታሪኬን በመጽሐፍ መልኩ እንትን ማለት ፈልጋለሁ። የሆነ ለሌሎች መማሪያ እንዲሆን ፈልጋለሁ። እጽፋለሁ የተወሰነውንም ጀምሬያለሁ እና እህቶቼ በርቱ። በእርግጠኛ ነኝ እዚህ ጋር ብዙ ሰው ይሰማል እና ሞትን እንኳን ሞት ካልተብሎ እንኳን መኖር ይቻላል። ጤና ካላችሁ አሁን ያላችሁበት ቦታ ላይ ሮጣችሁ መሄድ ሳይሆን ለራሳችሁ መያዝ፣ ራሳችሁን አቁሙ። ማንም ለእኛ የሚያስብልን የለም። ሁሉም የአረብ ሀገር ሲዘፈን ቢዘፈን ቪዲዮ ቢሰራልን ሁሉም
ለመፈመስ ነው። ግን በቃ ያለንን ነገር መያዝ፣ ጤንነታችንን መጠበቅ በቃ እና ደግሞ ምንም ነገር ላይ ብትሆኑ እግዚአብሔር የመጨረሻው አስተንፋስ ላይ ከእናንተ ጋር። በቃ ክርስቲያን የሆናችሁም በእምነታችሁ ጸሎት አድርጉ፣ ሙስሊም የሆናችሁም ዱዓ ማለት ለእግዚአብሔር ምንም የሚሳነው ነገር የለም። በጣም የሚገርም እዚህ ሀገር እንኳን መጥቼ መጀመሪያ የመጣው በ1300 ብር ነበረ ደሞዝ እና ከሴትዮ ጋር ልስማማ ስንል ድንገት የሆነ ልጅ ለምን አትቀየሪም አንቺ እኮ ጎበዝ ነሽ ብሎ ሌላ ቦታ ቀየርኩ። እግዚአብሔር ይመስገን አሁን 1800 ነው እንኳን የሚከፈል ደሞዝ ማለት ነው። እና ተስፋ ባደረግነው ቁጥር እግዚአብሔር ለእኛ የተሻለ ነገር አለው። በተለይ አሁን ከኔ ቀደም ስታወራ የነበረችው የልጆች እናት ነበረች። እሷ እንኳን ልጆች አላት፣ እኔ እንኳን ልጆች የለኝም። ገና ወደፊት ተስፋ አደርጋለሁ እግዚአብሔር ከፈቀደ ይሰጠኛል። እና ልጆችን እሷም እየሰማሽኝ ከሆነ በቃ ልጆችን ሰብስበሽ ማስተማር ካለብሽ ልጆችን እያስተማርሽ ራስሽን ያዥ። ግራ መጋባት አይጠበቅብሽም። በቃ ግራ መጋባት አይጠበቅባችሁም። የራሳችሁ ገንዘብ በወር ቆጥራችሁ ብትወስዱት እናንተ ናችሁ። ደሞዛችንን ቆጥረን የምንቀበለው በእጃችን ነው። ሙሉ ይዘን ስንጠርግ ስናበስል ስንሳ ማን መጥቶ ለኛ አንድ ሳህን ያጥብልናል? እንደዚህ እከሌ ደስ አለው አላለው የራሱ ጉዳይ። በቃ እኛንን ለእኛ ያለ ነው። በቃ ፕሊዝ ሴቶች፣ እዚህ ጋር በብዛት ሴቶች ነው የምትኖሩት እና እራሳችሁን ያዙ። በቃ ነገ እንደሚያልፍ አዲስ ቀን እንዳለ እመኑ። በቃ እግዚአብሔር ረድቶ ደግሞ መጽሐፌን ነገ ወይ አሳትሚው ምናምን ለሌሎች መማሪያ ይሆናል ብዬ ተስፋ አደርጋለሁ። አንተንም ደግሞ በዚህ አጋጣሚ እንደ ወንድም ከሁሉም ጋር ከከፋው ጋር ጆሮ ሰጥቶ ማዳመጥ ትልቅነት ነው እና ጆሮ ሰጥተህ ስለምታዳመጣቸው እግዚአብሔር ይህንን ልቦና ስለሰጠህ እግዚአብሔር ምስጋና ይግባ፣ ክብሩን እግዚአብሔር ይውሰድ እና በዚሁ ቀጥል። አመሰግናለሁ። ከኔ እንደምትማሩ ሴቶች ተስፋ አደርጋለሁ። እሺ በርቺ። እናመሰግናለን። እሺ ትንሽ ለየት ያለ ነው። አልሰማሁም። በህይወት እያላችሁ ሞታችኋል ብሎ አንድ ሰው ማስመስከር ከቻለ ይህ እኮ በጣም እኮ አደገኛ ነገር እኮ እና ኤኒ ታይም ማንኛውም ላይፍ ውስጥ ሊፈጠር ይችላል እና ማንኛውም ሰው ህይወት ውስጥ እናንተ መከራችሁን እየበላችሁ የሆነ ሀገር ላይ ተሰዳችሁ ደፋ ቀና እያላችሁ ስንበዲ ቤተሰብ ነኝ ባይ እንግዲህ ወላጅ አባቷ ነው እንግዲህ ያስባችሁ። ማንን ነው የምታምኑት? ከሰማይ በታች ከፈጣሪያችሁ በታች የምታምኑት ማንንም መሆን የለበትም እላችሁ። በዚህ ቴንኪው ሽፊፊ። ማንንም ሰው ማመን የለባችሁ። ነገ እንግዲህ ችግር በህይወት ኖራ መከራዋን በልታ ባንክ አካውንቷ ውስጥ ያስቀመጠችውን ገንዘብ ለገንዘብ ሲሉ አባቷ ገደሏት ነው። አጋጣሚ ቢያገኙ ተኩሰው የሚሾቷቷል። ምንም ጥያቄ የለም። በፍርድ ቤት ሄደው ልጃቸውን ሞታለች ብለው አስመስክረው ከባንክ አካውንት ውስጥ ገንዘብ መውሰድ ከቻሉ ከፈጣሪያችሁ በታች ማንን ልታምኑ የምትችሉት ምድር ላይ? ማንንም ጋይስ፣ ማንንም። በቃ በጣም ኦልሞስት 9ኛው ሺህ ጨርሰን 10ኛው ሺህ ሙላ ሳንገባ እንቀር። እንግዲህ ልጅ አባት ላይ አባት በልጁ ላይ ይነሳል ነው ለሚባለው መጨረሻው ዘመን ላይ እኔ አልሰማውም እና ግራ ስለገባኝ ነው ደጋግሜ የጠየኳት። ሞታለች። ሰው ሊዘርፋችሁ ይችላል፣ ማጅራታችሁ ሊሞት ይችላል። ሞታለች ብሎ ግን በፍርድ ቤት ማስመስከር ግን ትልቅ የሆነ የአእምሮ እንትን ይጠይቃል። ህሊናን መሸጥ ይጠይቃል። እሺ ቀደም እኮ ኔት ተቋርጦ ነው። ኦኬ አሁን ይሰማሻል? አዎ ይሰማል። አሁን ይሰማል። እና አሌክስ ቀደም ልጄ ለምን እንዳልተገረዘ ጠይቀህ ነበር አይደል? እሱ ላይ ነው የተቋረጠው። አሁን ምክንያቷን ነገር ምንድን ነው የሚለው አጠር ማለት በቃ የወለድኩት እሱ ቤተሰብ ጋር ነበረ። እሱ ደግሞ እዛ ስራ ላይ ነበረ። መጣ በወለድኩ በ3ኛ ቀኔ መጣ። ከዛ በኋላ ተመልሶ ሄደ። ምንም በቃ ምንም ያለኝም ነገር ያወራኝም ነገር የለም። ተመልሶ ሄደ። ምንም ያው ኖርማል እናወራለን፣ ግን ስለ ልጁ ግርዛት በቃ ምንም የምንለው ነገር የለም።
እኔም በማይመች ሁኔታ ውስጥ ነበርኩኝና ያንን ለመዘርዘሪያው ሰዓት ስለማይበቃ 2 ወር ተቀመጥኩኝ ማለት ነው። እሱ ቤተሰብ ጋር ልጁ ሳይገረዝ ማለት ነው። 2 ወር ተቀመጥኩኝ። ሴቷ ልጅ ያን ሰዓት 5 ዓመቷ ነው። በቃ በ2 ወር ተነስቼ ልጁን ይዤ ሄጄ እሱ ያለበት ሀገር ተመልሼ ሄድኩኝ ማለት ነው። እቃ ጭነን ነበር የመጣ ነው። የምችለውን እቃ ይዤ ተመልሼ ሄድኩኝ። እዛም በቃ ለማስገረዝ ምንም ነገሮች አልተመቻቹልንም። እሱም እንደ አባት ምንም እንትን ያለው ነገር የለም። በቃ ከ6 ወር በኋላ ለማስገረዝ ስል ሰዎች ደግሞ አሁን በቃ እንትን አንደኛውን ይደግና ታስገርዣዋለሽ አሉኝ። በዛ ምክንያት አለፈ ማለት ነው። ያ ነው። እሺ ለሚዩት አርጊና አዳምጪ። እሺ አንደኛ ስለ ባህልሽ ከመምጣቴ በፊት ስለሱ ከማውራታችን በፊት ልጅሽን እንደው እንዲህ ያገባሽው ነው ማለት እኔ ያልገባኝ ነገር እኔ አንዳንድ ሰዎች ግን የምታገቧቸው አትሊስት የሰውነት ባህሪ የላቸው ትንሽ ሰብአዊነት። ምን አይነት ናርሲሲስት ቢሆን ነው ይህ ሰው ማለት የመጨረሻ ራስ ወዳድ ቢሆን ነው እስቲል እኮ ማስገረዝ ይችላል ልጁ እኮ ገብቶሻል። እንደውም አሁን በዚህ ዘመን በጣም ኢዚ ነው ሆስፒታል ምናምን በቃ ይሄ ሆስፒታል ሄደሽ ይዞ ሄዶ ልጁ በቀላሉ ሊያስገረዘው ይችላል። 9 ዓመቱ ቢሆንም ኢትሶኪ ማለት 9 ዓመት መሆን የለበትም። በጣም ትልቅ ነው 9 ዓመት። አንድ ልጅ በ7 ቀኑ ምናምን ነው ለሚገረዘው። ግን ኢትሶኪ እንግዲህ በድሮ የምናስበው ነው ድሮ በነበረው ዘመን አካሄድ እንደው አንድ ሰው በ6 ዓመቱም በ5 ዓመቱም ይገረዛል ምናምን በሚለው አካሄድ ብንሄድ ልጁ አሁንም ይችላል መገረዝ ይችላል። ገብቶሻል። ገና ትልቅ ነው ምናምን የምትይው አይደለም። 9 ዓመቱ ነው። ምን የማንን ኮፈሪ ነው የሚያበጥረው? እቃ ነው ባል ነው ያገባሽው? የሃይማኖት አስተማሪ ነው አልሽ። ምን ነው የሃይማኖት አስተማሪ ይሆን? የምንም እምነት ይሁን ችግር የለብኝ። ግን የሃይማኖት አስተማሪ ሄዶ ያስተምራል? የሃይማኖት ቦታ ያስተምራል? ሰዎችን ቁጭ አድርጎ ስለ እግዚአብሔር ቃል እንዴት በምን አቅም በምን ሞራል ቤቱን መያዝ ያልቻለ ትዳሩን መያዝ ያልቻለ ሚስቱን መንከባከብ ያልቻለ ልጆቹን ማሳደግ ያልቻለ ማንንም ያታልለው? ሰውን እኮ መሸወድ ይቻላል፣ እግዚአብሔርን ግን መሸወድ አይቻልም። እግዚአብሔር ልብና ኩላሊትን በደንብ አድርጎ ነው የሚመረምረው። የምናስበው ገና ወደፊት የምንሆነውን ጭምር ማወቅ ይችላል። ለሰው ላይ ምሰል ነው ልብስ ለብሶ ዘንጦ መድረክ ላይ ወጥቶ የሚያስተምረው። አንቺን እዚህ ጋር እያስለቀሰ ከአንቺ ገንዘብ እየጠየቀ ስራ አይሰራም። ቁጭ ብሎ ቴሌቪዥን ተበላሸ፣ እንትን ተበላሸ፣ ሚክሰር ተበላሸ እንዲላክ እያለ በሴት ልጅ ገንዘብ ቁጭ ብሎ እየተጦረ የሚኖር ባህል እንዴት እንዳገባሽው ለእኔ ታምር። ምክንያቱም ስታገቡ ይሁላችሁ ማየት ያለባችሁ ብዙ ነገር አለ ትዳር ውስጥ ስትገቡ። በነገራችን ውበት አይደለም፣ የሰውን ውበት አይደለም ማየት ያለባችሁ፣ ገንዘቡን አይደለም፣ ስልጣኑን አይደለም፣ የሆነ እውቀቱን አይደለም ማየት ያለባችሁ፣ ልቡን ማወቅ አለባችሁ። ገብቶሽ? ምንድን ነው የሚያደርገው ተግባሩ? ኃላፊነት መሸከም ይችላሉ? ወንድ እኮ ነው መሪ መሆን ያለበት። አንቺ ተሰደሽ ሰው ሀገር ለልጆችሽ መሰቃየት እኮ የለብሽም። ቢቻል እሱ ነው ሰርቶ ወጥቶ ማምጣት ያለበት እንደ ወንድ። አስፈላጊ ከሆነ ላግዘው በሚል ልታግዢው ትችላለሽ እንደ ሴት። ወንዱ ነው ግን ወጥቶ አድኖ ማምጣት ያለበት። ገብቶሻል? በተቃራኒ ቦታ ተቀያየራችሁ። እሱ ቁጭ ብሎ ቤት ውስጥ አንቺን ገንዘብ ላኪ፣ የምታስቀምጪውን የት ነው የምታረጊው የምታገኘውን ድንቡሎ ሳንቲም እንዳለክ ከዛሬ ጀምሮ። ሁለተኛ በጣም እየከበደኝ አባቱ እያለ ልጁ አልተገረዘም እስካሁን ስትይ እኔ ተሸማቀቅኩ ለሱ። በእውነት ነው ብለሽ እንደ ወንድ እንደ አባት አትሊስት የአባትነት ስነ ልቦና የለው? ትንሽ አይራራ? ይሄ ልጅ እድሜው እያደገ ነው። እንዴት አይሰማውም? ማለት ከአቅሜ በላይ የሆኑ ለዛ ነው። ገብቶሻል? አንቺ ገና ለገና ልጄን ላስገረዝ ምናምን ብለሽ ከሰው ሀገር ብድር ምናምን እየተቀበልሽ ነው ሄደሽ ለማስገረዝ። ምን አይነት ሜንታሊቲ ነው? ሰው እኮ በጣም እኮ አይምሮ ሊላሽቅ ይችላል።
በጣም እኮ በቃ ማናችንም እኮ ፐርፌክት አይደለም። ስህተት እኮ ልንሰራ እንችላለን፣ ጉድለት ሊኖርብን ይችላል። ይሄንን ግን መቀበል ይከብደኛል። ምክንያቱም ይህን ጎረቤትም ሊያደርገው ይችላል። ጀስት ማስተዋል ነው። ምን እንደሚጠብቅ ነው ማይገባ እና ባሌ ብለሽ ይህን ሰው ነገ አቅፈሽ የምትተኝ ከሆነ ወይ አብረሽ ቁጭ ብለሽ ጠረጴዛ ላይ ምግብ የምትበይ ከሆነ ችግሩ ያንቺ ነው እንጂ እሱ ነው ብዬ አላምንም። ስለዚህ ከዛሬ ጀምሮ የምታደርጊው ነገር ልንገርሽ፣ ገንዘብ እንዳትልኪለት። ገንዘብ ላኪ እያለ በጣም እንዳያስቸግርሽና ውጥር አድርጎ እንዳይዝሽ ብድር ጠይቂው። ከቻልሽ ችግር አውሪበት፣ ሰላምሽ እንድታገኝ የምታገኙን ሂሳብ እየሰራ በዚህ ወር ስንት ደሞዝ ተከፈላት ምናምን ያለ ሂሳብ እንዳይሰራብሽ አንቺ ችግር አውሪበት። ወይም ብር ላክልኝ በይው። ከዛ ስራ ፈታው ጓደኞቼ ጋር ነው ያለው፣ ሰው ጋር ተጠግቼ ነው ያሉት። አሁን እዚህ ባለውን በሀገሪቷም ሁኔታ ስራ የለም፣ ጠፋ። የሚያሰሩኝም ሰዎች ሌላ ሀገር ሄዱ። ከቻልክ እስቲ የተወሰነ ቀን ሰርቫይቭ ማድረግበትን ብር ስፈላልግህም አምጣልኝ፣ ወደ ሀገር ቤትም ለማምጣት ብር ያስፈልገኛል ብለሽ ብር ጠይቂው። አሁን ይሄ ምን ይሰጥሻል መስለሽ? ሪሊፍ ይሰጥሻል። ቢያንስ እንኳን ሂሳብ እየሰራ ደሞዝሽን ካልኩሌት እያደረገ እንደዚህ ባናትሽ ሰላምሽን አይጠብጠው። ብር ስለጠየቅሽ እሷም ችግር ላይ ነች የሚለው ትንሽ ካሰበ አይምሮ ጋር ነው። ከዛ ብርሽን ታስቀምጫለሽ። የምታደርጊው ልንገርሽ፣ ብርሽን ቁጭ ያለሽበት ሀገር አካውንት ከፍተሽ አስቀምጪ። ከዛ እስቲ ምን እንደሚያደርግ ማየት። ሁለተኛ ልጅሽ ስራ እየሰራው ነው ብላሻለሽ፣ ወይም ልጅሽም አንቺ ላይ ያው የእሱ ምክር እየሰማሽ ምንም ጥያቄ የለም። አባት ተብዬው ነው የሚመክራት፣ እንዲበይ እንዲያርጊ እንዲበያት እያለ አንቺም በልጅሽም አማካኝነት ጭንቅላትሽን ነው ሊመርዘው እየሞከረ ያለው። ከዛ የሚመጡ ነገሮችን ታይ አትመልሽ። ለመሰለሽ እነሱ ሀገር ቤት ነው ያሉት፣ አንቺ ነሽ ሰው ሀገር ምትሆኝ ክልት ብለሽ ምትቀሪ የሚረዳሽ የሌለው ሰው። ለራስሽ ሁኚ መጀመሪያ። ከዚህ በኋላ የምትቆዩ ምን ያህል ጊዜ የሚሆን ገንዘቡን ግን ያዡ፣ ትርፍሽ እሱ ነው። ነገ ልጆችሽ ቢታመሙ የምትደርሽላቸው አንቺ ነሽ። ነገ ቢወድቁ አንቺ የምትሰሪው ነው ነገ የሚያተርፋቸው። ባልተብዬውማ ቁጭ ብሎ ነው ሙዚቃ እንትን የሚለው፣ ወይ ደግሞ ኤርፎን ሰክቶ ቴሌቪዥን ሲቀየር ነው የሚሆነው። ቴሌቪዥኑን ሸጥኩ ሲልሽ እንኳን ማሰብ አለብሽ። ሰውዬ ነገ አንቺንም ይሸጥሻል። ሰው ቆፍጠን በይ ማለት ነው። ቆምጨጭት ያለሽ ማለት እምቢ ማለት ትጀምረሽ፣ ጠንከርት ያለሽ ማለት እንዳታለቅሽ፣ በተለይ ፊት ለፊቱ። ስለዚህ ይሄንን ነው ማድረግ ያለብሽ ማለት ነው። ከዛ ባለፈ ልጅሽን ግን ቤተሰብ ካለ እናት አባት ካሉሽ ለእነሱ ንገሪና ልጁን ያስገርሱልሽ። 9 ዓመቱ ማለት ትችያለሽ። አሁን ኢትስ ኦኬ። ነገ ይወቅሳችኋል ካደገ በኋላ። ነገ ልጁ ጠላቱ ነው የምትሆኑት፣ አንቺም እሱም። በጊዜ ይህን ነገር ማድረግ ካልቻላችሁ እሺ። እሺ አሌክስ ወንድሜ በጣም አመሰግናለሁ። እሺ አዎ ልክ ነህ፣ እሱማ ልክ ነህ። እና ክረምት አሁን ዘንድሮ ራሱ የ2 ወር መገረዝ ይችል ነበር፣ ያው እሱ ስለንትን ስላላለበት ነው። እና ደግሞ እዚህ ጋር የምጨምረው ነገር አሁን እኔ አሁን ግራ የገባኝ ነገር አሌክስ፣ እናትና አባቴ የለኝም። ለዛ ነው እናትና አባቴ በህይወት የሉም። ለዛ የለም ሌላ ወንድምም እህት ምንም ቤተሰብ የለሽም? ይህን እህት ነበረች፣ በልጅነቴ ነው የወጣሁት። የት እንዳለች አላውቅም፣ እሷም የት እንዳለው አታውቅም። ምንም ቤተሰብ የለሽም? ምንም ዘመን አክስት አጎቶች ነው አክስት አጎት አሉኝ፣ ግን ከወጣሁ በጣም ረጅም ጊዜ በ10 ዓመቴ ነው የወጣሁት ከሀገሬ ማለት ነው። ሩቅ ነው፣ ክፍለ ሀገር ነው። እና ስማቸውን አውቃለሁ፣ ግን መልካቸውን ባያቸው አክስቶችና አጎቶች አላውቃቸውም። እህት እንዳለችኝ አውቃለሁ፣ ስሟን አውቃለሁ፣ ግን መልኳን እራሱ አላውቅም። የሆነ ቀዳይ ወጥቼ በቲክቶክ ያፈላልጉኝ የሚችሉ ሰዎች ጋር አማክራለሁ እላለሁ፣ ግን ፎቶ የለኝም እና ቤተሰብ የለኝም። አንዱም እየጎዳኝ ያለው ያ ነው። አይዞሽ፣ ተረጋጊሽ፣ ምንም ችግር የለም። አሁን ቤተሰብ ባይኖርሽ ትወድቂያለሽ ወይ ትጠፊያለሽ ማለት ነው። እግዚአብሔር ካጠገብሽ እስካለ ድረስ ብቻሽን ሆነሽ የማትወጪው ተራራ ማታሸንፊው ትግል አይኖርም። ቤተሰብ ቢኖርሽም የተለየ
ምድር ላይ እንትን የምትይው ነገር ግን ባይኖርሽም አትሞች አጠፊ። አሁን ግን የተፈጠሩብሽን ችግሮች መፍታት ያለብሽ አንድ በአንድ። ይህ ሰውዬ እንደማይሆንሽ ይታወቃል። በቃ መጦሽ እንደ ሸንኮራ መጦሽ ትርፍሽ። አሁን ሰርተሽ የምታገኘው ገንዘብ ከሰማይ በታች ዋስትናሽ። ይህን በደንብ አስመሪበት። ሌላ ማንም ቤተሰብ የለሽም፣ ደብሎኝ ጓደኛ የለም፣ ዘመድ አዝማድ ይረዳሽ የለም፣ ይረዳሽ የለም። ስለዚህ ምድር ከሰማይ በታች ከእግዚአብሔር በታች አንድ ልትተማመኝበት ልትደገፊበት ነገ እተርፍበታለሁ ብለሽ የምታስቢው አንድ መንገድ ምንድን ነው? ገንዘብ 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 ሄድ። እሱን እንዳታጠፊ። ዝም ብለሽ አትላኪ። ለዚህ ፈለግኩ ሲለሽ አትላኪ። ብር ጠየቂው። አንቺ በቻልሽው መጠን ሴቭ አድርጊ። እዛ ወደ ሀገርሽ ሂጂ። ይህን ሰውዬ ከህይወትሽ አሽቀጥረሽ በብልሃት በጠበቀስ ልጅሽን ታስገድዣለሽ። ምንም ችግር የለም፣ ምንም ችግር የለም። እሺ ማለት ምንም አሁን 9 ዓመቱ ነው፣ ችግር የለም። እሺ ያን ያህል በጣም ይሄ ገፋ ምናምን አይደለም። ስለዚህ ተረጋጊና መጀመሪያ አሁን አንቺ ጠንካራ መሆን አለብሽ እነዚህ ሁሉ ነገሮች ለማድረግ። እሺ እሺ አሌክስ ወንድሜ ክበርልኝ። በጣም አመሰግናለሁ። በጣም ጨንቆኝ ነበረ። ሳምንት ፓፓራዶል ነው ያለሁት እና ቀለለኝ ትንሽ። አሁን ደህና ነኝ። አመሰግናለሁ አሌክስ ክበርልኝ። እሺ አሌክስ መልካም ቀን። እሺ ታሳዝናለች። እንግዲህ ያገባችሁት ባል ከጎናችሁ መቆም ካልቻለ ማን ነው? ምንድን ነው ታዲያ ትዳር? እኔ እየገባኝ ያለው ነገር ትዳር ማለት መረዳዳት ነው። ስልክ ፈልጌ ነበር የምትሉኝ ስልክ ለማዘዝ እዚህ ቲክቶክ ፕሮፋይሉ ስልክ ቁጥር አለላችሁ። ዋትሳፕ ላይ መልዕክት አስቀምጡልኝ። እኔ እዚህ ጋር አሁን እንግዲህ የተወራው ስለ ወንድ ስለሆነ ወንድም ሴትም ይሰራል። የምታገቡ ሰዎች አሁን እኛ ሲንግሎች የማግባት እቅድ የለንም፣ በዚህ ሁኔታ ትተነዋል። የምታገቡ ግን ሰዎች ቆዳችሁ ከመገፈፉ በፊት የምታገቡትን ሰው የምትመርጡበትን መንገድ አስቡበት። ቆንጆ ስለሆነ፣ ቁመቱ ረጅም ስለሆነ፣ አፍንጫው ሰልካካ ስለሆነ፣ ወገቡ ቡራቡሬ ስለሆነ ምናምን፣ አነጋገሩ ድምፁ ጎርናና ስለሆነ፣ ፂማም ስለሆነ፣ ደረቱ ሰፊ ስለሆነ ገለመሌ አይሰራም። ያ የህይወትሽ መሰረት ሊሆን አይችልም። መዝኝ፣ ጊዜ ውሰጂ፣ ከዚያ ጋር ተነጋገሪ፣ በጣም አስቢበት። አንዴ ከገባሽ የምትወጪበት አይደለም። በጣም ፈትኝ፣ አበጥሪ፣ ጊዜ ውሰጂ፣ ችግር የለውም። ከገባሽ የማትወጪበት ጉዳይ ስለሆነ ከመግባትሽ በፊት 10 ጊዜ ለኪ፣ ደጋግመሽ ለኪ ከመቁረጥሽ በፊት። ኢትስ ኦኬ፣ ችግር የለውም። የፈጀውን ጊዜ ፍጅ። ትክክለኛውን ሰው ለማግባት 10 ዓመት ሊፈጅባችሁ ከሆነ አርጉት፣ ጠብቁ። ትክክለኛውን ሰው ለማግኘት 20 ዓመት የሚወስድባችሁ ከሆነ ኢትስ ኦኬ፣ የሚያስቸኩል ነገር የለም። በአዋራው ማስጨስና በችኮላ ሆይ 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 ዘላችሁ አትግቡ። እከሌ ስላገባች፣ ጓደኛዬ ቀድማ ስላገባች፣ 3 ልጅ ስለወለደች እኔ ወደኋላ ቀረው፣ እድሜ እየሄደ ነው። ይሂድ። ፈጣሪ አይሳሳትም። ከተሳሳተ ሰው ጋር ገብታችሁ የምትሰበሩ ከትክክለኛው ሰው ጋር ገብታችሁ ለመግባት ብትቆዩ ይሻላል። ምንም ችግር የለም። ይኸው ፈጥኖ የገቡትም እኮ እየተላተሙ ነው። ተሰቃየች እኮ ይህች ልጅ። ይህኔ እኮ ሲያገባ ብር ግፍ ብሎ ሊሆን ይችላል። ሄሎ